ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንዴት ቆያችሁ? ሁሉ ሰላም ነው ወይ? እኔ ያለው እንግዲህ ለዚህ ቪዲዮ እንዲሁም ለዚህ ቤት አዲስ ከሆናችሁ ቤተሰብና ላይክ ማድረጋችሁን አትርሱ። ስለምወዳችሁና ፈቅዳችሁ ደግሞ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። እንግዲህ የናሆም ድራማ ዛሬም ክፍል ይዤላችሁ መጥቻለሁ። እንግዲህ እነ ናሆም በጣም እንግዲህ በዚህ ሰዓት ላይ ውጥረት ናቸው። በጣም እንግዲህ ከባድ ሁኔታ ላይ ነው ያሉት ማለት ነው። ሲምባ ወደ ቤት መጥቷል። ሁለተኛ ነገር ደግሞ ሮማን ተጨምራለች። አሁን ደግሞ እንግዲህ የናሆን አባት ጠፍተዋሉ። በጣም እንግዲህ ውጥረት ውስጥ ገብቶ ነው ያሉት ማለት ነው። እንግዲህ የትኛውን ፈቶ የትኛውን እንደሚተው ግራ ገብቷቸው ባለበት ድራማ ነው። እንግዲህ ናሆምና ሲምባ ቁጭ ብሎ እንግዲህ እያወሩ እየተሳሳቁ ነበረ። ከዛን ቆይ እንዴት ነው እንደዚህ ሊሆን የቻለ ብሎ ይጀምራል። ማለት እንግዲህ ምን ይደረጋል፣ አንዳንድ ጊዜ እኮ እንዲህ አይነት ያለው ነገር አንተ በህይወት ሳትፈልገው የሚደረግ ነገር ነው። ስለዚህ እንግዲህ ሁሉንም ደግሞ እንዳመጣጡ ነው መቀበል ያለብህ ብሎ ይነግረዋል። ከዛንን እንግዲህ እሱ ደግሞ አንተ ማለት እኮ በጣም ጀግና አባትና ጥሩ አባት ነህ። የእውነት ለመናገር እንግዲህ ዳጊ ሁል ጊዜ ስለ አንተ አውርቶ አይጠግብም ብሎ ይለዋል። እንግዲህ ዳጊ ማለት ለኔ አባት ለኔ ልጅ ብቻም አይደለም እንደ አባት ብለ ብታወራ በጣም ማጋነን አይደለም። የእውነት ላለው ልጄ ከአባትም በላይ ነው። ሁሉም ነገር በጥንቃቄና ሁሉም ነገር ደግሞ የሚያውቅ ልጅ ነው ብሎ ይለዋል። ከዛንን አዎ እውነትህን ነው፣ በጣም ደስ የሚልና የሚረዳ ልጅ ነው፣ በሳል ነው የኔ ወንድም ብሎ ይለዋል። አንተም እኮ እንደዚህ መሆን እኮ አላቅም ብሎ ይለዋል። ማለት አልገባኝ ሲምባ ስል አይ እንደዚህ በሳልና የተረጋጋ እንደዚህ ሰው አልመሰልከኝም ነበረ። እንግዲህ ስለው ጊዜ ትዳር የማያስተካክለው ነገር የለም እኮ ትዳር ነው ያስተካከለኝ ብሎ ይለዋል። ከዛን ስለዚህ ፍቅረኛዬ እንደውም ናሆም እንግዲህ እሷ ናት እየቀየረችኝ ልትለኝ ነው ብሎ ይለዋል። አዎ በትክክል ብሎ ይለዋል። ቆይ ከዛንን እያወሩ ቆይ ግን እሷ የተዳ ነው ብሎ ያወራል። ከዛንን እንግዲህ ትመጣለች፣ ፊቷ ተቀያይሮ ትመጣለች። ቆይ ይዋ ምን ሆነሽ ነው ብሎ ይላታል። አባቴ የለም እንግዲህ እቺን ደብዳቤ ጽፎልኝ ነው ሄደ ክፍሉ ሲሄድ እቺን ደብዳቤ አገኘው ብሎ ይላል። እንግዲህ ጋሽ የተሰማ እንግዲህ እንዲህ ብሎ ይጽፋል። እናንተ ከነበደሌ ተቀበላችሁኝ እና ምንም እንኳን ባደርጋችሁ ምንም አላላችሁም፣ የባስ ብላችሁ በይቅርታ ተቀበላችሁኝ። አንቺ እንኳን ልጄ ነሽ ብሎ ይላል። ከዛኔን እንግዲህ እሷ ደግሞ እቺን ደብዳቤ ነው አስቀምጦልኝ ሄዶ ብላ ከላይ ብቻ አንብባ ለናሆም ትሰጠዋለች። ናሆም እንግዲህ ሲያነባው በጣም እንግዲህ የሚያስደንግጥ ነው። ከዛንን እንግዲህ አባቴ ከዛ ያነበረውን ሁሉ ነገር እንግዲህ ይነግረዋል። ከዛንን እሱም ደግሞ እንግዲህ ይደነግጣል። እንግዲህ ተረጋጊ ብሎ ይላታል። በጣም ታለቅሳለች። አባቴ እንግዲህ እኔም ስናገረው የነበረው ንግግር ጥሩ አልነበረም፣ እንዲህ ማድረግ አልነበረኝም። አባቴን ከቤት ወጣ፣ አባቴም ጠፋብኝ። ስለዚህ እኔ መቼም ቢሆን ራሴን ይቅር አልለውም ትለዋለች። ከዛኔን እንግዲህ እንደዛ ሲል አይ ተረጋጊ፣ መረጋጋቱ ነው የሚበጃው፣ ካልተረጋጋሽ ምንም እኮ ማገኘት አትችይም ብሎ ይላታል። ከዛ ሲምባ እንደዛ ሲል አዎ ሲምባ እውነቱን እኮ ነው ተረጋጊ ብሎ ይላታል። ከዛ እሺ በቃ ትልና እሷም ለመረጋጋት ትሞክራለች። ከዛ እሺ እኔ አሁን ወጥቼ መፈለግ አለብኝ ብላ ስትነሳ ከዛ ናሆምም ደግሞ ተከትሏት ይነሳል። ከዛንን እንግዲህ ቆይ እኔም ከአንቺ ጋር ነው የሚመጣ ብሎ እንግዲህ አብሯት ይነሳሉ። ከዛን ሲምባ አንተ የሆነ ነገር ከሰማ ተደበቅ ብሎ ይለዋል። እረ ችግር የለውም ተከተላት ይለዋል።
ከዛ እሺ በቃ ብሎ ይከተላታል። ከዛንን እንግዲህ ሲምባ ደግሞ ለካ ሰው ይቅር ስል እንደዚህ ነው እንዴ? ጥፋቱን አውቆ ይቅር ስል እንደዚህ ነው እንዴ የሚቀጣ ብሎ እንግዲህ ራሱ ይደነቃል። በሰው አንድ ሰው ራሱን እንግዲህ የጥፋት የነበረበትን ትልቁን ሸክም እንግዲህ በጣም ከባድ ነው። ሰውን በድላችሁ ያ ሰው እናንተን ይቅር ስላችሁና እንደ ራሱ አድርጎ ሲያቀርባችሁ የባስ ብሎ ደግሞ ትናንትና የእናንተ ወዳጅ የነበረ ጓደኛ የነበረ በመከራ የደረሰላችሁ እንዲሁም ደግሞ ስትጠሩት አቤት ያላችሁ ሰው እናንተ በድላችሁ ዳግም ደግሞ ያ ሰው ይቅርታ ብሎ እናንተ ይቅርታ ሲሰጥ በጣም እንግዲህ ከዚህ በላይ ቅጣት የለም። በጣም የሚቀጣ ነው። እንግዲህ እንግዲህ ይሄንን አቶ ሲምባ እንግዲህ የእውነት ለካ ሕሊና ከሚቀጣው ይልቅ በጣም ከባድ ነው። ከእስር ቤት ይልቅ በጣም ይከብዳል ይላል። እውነት ነው። እውነት ለመናገር ሰው ልጅ ከሚቀጣው ይልቅ ሕሊና የሚቀጣው በጣም ከባድ ነው። እንግዲህ ሰው ልጅ እናንተ ስትበድሉት እንግዲህ ለእናንተ በድላችሁ ግን ይቅርታ ስታደርጉ በጣም ቀላል ነው። ነገር ግን እናንተ በድላችሁ ሰው ልጅ ይቅርታ ሲያደርግላችሁ ድንጋይ እንደመሸከም ነው የሚከብደው። እንግዲህ የናውን አባትም እንግዲህ ይሄ ነው ያጋጠማቸው። ለምን ቢባል እንግዲህ ያን ጊዜ በታመመበት ሰዓት ጊዜ በጣም ማንም ሰው ዞር ብሎ ያላየበት ሰዓት ጊዜ አቶ ሌኩን ግን ሰው አድርጎ ቀይሮ ሁሉም ነገሩን ችሎ ከዛ አሳክሞ ከዛም ደግሞ ቤት ገዝቶ ሰጥቶ እሱ ዛሬ ላይ እንግዲህ ይሄ ሲያደርግበት ከዛንን እንግዲህ ተመልሶ ደግሞ አሁንም አልተሆም ከእስር ቤት አስፈትቶ ዳግመኛ እንግዲህ ይቅርታ ልብ ሰጥቶ ድጋሜ ወደ ቤቱ እንዲመለስ ካደረገ ከዛንን እንግዲህ ጋሽ ተሰማ የእውነት እንግዲህ የሕሊና ቅጣት ነው የሆነባቸው። እስር ቤቱ በጣም ቀላል ነው። እንግዲህ የሕሊና በጣም ከባድ ነው። ከሕሊናችሁ የትም ልታመልጡት አትችሉም። እስር ቤት ሰው ሊያስፈታችሁ ይችላል። ነገር ግን ከሕሊናችሁ ማንም ሊፈታችሁ አይችልም። እንግዲህ በጣም ደስ የሚል ቦታ ነው። እውነት ለመናገር በጣም ነው የወደድኩት። አስተማሪ ነው። እንግዲህ አሁን እነሱ ወጥቶ ሁሉ ሲፈልጉ አላገኙትም። ነገር ግን ቆየት ነው የሚሄደው ብዬ ነው የሚፈልገው። ማገኘት አልቻልኩም። አባቴን ምንድን ብዙ ሰው እኮ እኔ ራሴ ምናልባት እኮ አጥንቱን የሚሰብር ነገር ተናግሬ ሊሆን ይችላል እና ለዛ ሊሆን ይችላል እኔን አዝኖ የወጣ ምንም ሳይናገረኝ። ስለዚህ እኔ መቼም ራሴን ይቅር አይልም ትላለች። ስለዚህ እንግዲህ ውሃ እንግዲህ የትኛውም ነገር ማንም ሰው እኮ ነው እየተናገረው አንቺ ብቻ አይደለሽም ብላታለ። ከዛን እሷ እያለቀሰች ስለቃይ አሁን ተረጋጊ፣ እንደዚህ ያልቅሰሽ እኮ አባትሽ እንደዛ ሳይሆን አሁን መረገጥ የለብሽም ብሎላታል። ከዛንን እንግዲህ እሱን እኮ እኔ ጠበል ወስደው ነበረ። ስለዚህ እሱ እኮ እምቢ ያለኝ ብሎ ይላል። ለካ እንግዲህ እሱ ከህይወታችን ጥልቅ ብሎ ሊወጣን ነበረ ትለዋለች። ስለዚህ አሁን እኔ እንግዲህ ዳግም በመጣና እኔ እግሩ ስር ወድቄ በለመንኩ ትለዋለች። ስለዚህ ለካ ደግሞ ይቅርታና ልመና ነው ይሄንን ያደረገው ትልሽ አንቺው ተበዳይ ሆነሽ አንቺም ሁሉም ነገር እንደዚህ እንዴት ነው የሚሆነው ትላታለች። ስለዚህ አሁንም ቢሆን አባትሽን ፈልገን እናገኘዋለን ይለዋል። ስለዚህ እንግዲህ ፎቶዎችንም ቢሆን እንለጥፋለን ብሎ ይለዋል። ከዛንን እንግዲህ እሱ እንግዲህ መንገድ ላይ ቁጭ ብሎ መንገድ ላይ ተኝቶ ከዛንን እንግዲህ ሁሉም ነገር የነበረውን እያስታወሰ እንግዲህ አሁን እቺ ብር ነው እንዴ ብሎ እንግዲህ ጎንበስ ብሎ አለማንሳት እንግዲህ ፈልጎ እቺን ብር ናት እንዴ ብሎ ደግሞ ይተዋል። ከዛንን እንግዲህ በአሁኑ በር እንግዲህ ተኝቶ በነበረበት ሰዓት ጊዜ ሰው እንግዲህ ብር እንግዲህ ይሰጠዋል። ሲነሳ በጣም ይደነግጣል። ከዛንን እንግዲህ ጭንቅላቱን ይዞ በጣም አለቀሰ። ቆይ እንዴት መጨረሻዬ ይሄ ይሁን? እኔ መጨረሻዬ ድጋሜ ጎዳና ወድቄ እንደዚህ ሊሆን ለምን ብሎ እንግዲህ በጣም እያለቅሳል።
እንዴት ሊሆን ቻለ? እንዴት ትናንትና እንደዛ ባላደረግኩት ብር ዛሬ 10 10 ብር ተሰጥቶኝ እንግዲህ በጣም ከባድ ነው ብሎ እንግዲህ ብሩን እያነሳ እንግዲህ ያየዋል። ትናንትና እንግዲህ እንዴት ጎንበስ ብዬ እጅም ብር አነሳታለሁ ብሎ ሲያወራ የነበረ። ከዛን እንግዲህ ቆይ ለምንድን ነው ስል እንግዲህ መጠጥ ቤት ገብተው ይኸውልሽ ውሰጂ ብሎ እንግዲህ ብር 20 እና ከ30 ሳይሆን ከብዙ በላይ እንግዲህ እየበተነ ነበር። ትናንትና እኔ እንደዛ በበተንኩት ዛሬ ግን እንደዚህ ሆንኩ፣ ወይኔ ተሰማ ብሎ እንግዲህ ያለቅሳል። ይሄ መጨረሻዬ ይሁን እያለ እንግዲህ በጣም ያለቅሳል። ከዛን እንግዲህ ደጅ ወጥቶ ቢፈልጉትም እንግዲህ የትም አላገኙትም ነበረ። ከዛንን እንግዲህ እያስታወሰው የነበረ ቆይ አሁኑ ያጎረምሳ ተው እንግዲህ ስትለው አልተዋልሽኝ አይደለም እንዴ የሚለው ለኑሃሚን ከዛ የነገረውን እንግዲህ እሱን ያስታውሳል። አንተ እንግዲህ የኔ ባልን ጎረምሳ ካልክ አንተስ ምን ትባላለህ እያለችው ነበረ። ይዋ እንግዲህ እሱን ነገር እያስታወሰ አባዬ ግን ምን እየሆንክ ነው? ወዴት እየሄድክ ነው? ቆይ የምታደርገው ነገር እየታወቀ ነው ወይ የምትለውን እንግዲህ ፓርቲ እያስታወሰ ነበረ። እኔ አቶ ተሰማ ነኝ። ተሰማ ደግሞ ሰርቶና ለፍቶ ሁሉም ነገር አለው፣ መኪና፣ ቤት እንዲሁም ደግሞ የውልሽ አሁን ትልቅ ባለ ድርጅት ነኝ የሚለውን ፓርቲ ያስታውሳል። ስለዚህ የኔ አባት አይደለህም፣ እኔ አባት ደግሞ እንደዚህ አይደለም ይላል። ስለዚህ እንግዲህ ልክ ነሽ ልጄ፣ ያን ጊዜ ስትመክሪኝ አልሰማውሽም፣ ስትነግሪኝ አልሰማውሽም። ስለዚህ የኔ ጥፋት ነው ልጄ፣ ይቅር በለኝ እባክሽን፣ እባክሽን ይቅር በለኝ ይላል እንግዲህ ልጅ ናሆም ፎቶ ይዞ ይቅር በይኝ የኔ ልጅ እበድዬሻለሁ እያለ እንግዲህ ያለቅሳል። ያ ሁሉ ነገር ሳደርግ አንድ ነገር እንኳን አላልሽኝም፣ ሁሉም ነገሬን ተሸከምሽ የኔ ልጅ፣ እንዴት እንደዚህ ይሆናለሁ ብላ እንግዲህ በራሱ ጊዜ እየተጨነቀ እያለቀሰ ነበረ። ከዛንን እንግዲህ አርማንና ኤርሚያስ ደግሞ ተገናኝቶ ቆይ ሁሉም ነገር እኮ መስመር አለፈ፣ ሁሉም ነገር እኮ አንዳች ነገር እኮ መጣራት ነበረብኝ። ስለዚህ ሁሉም ነገር እንዲያስረዳሽ እንኳን ፍቃደኛ አልነበርሽም። ሁለተኛ ጉዳዩ እንኳን ከኔ በላይ እኮ ትናደድ ነበረ ብላ ይላታል። ስለዚህ በጣም እየተበሳጨው ነበረ። ተረጋጊ ብሎ ይላታል። ከዛን እንግዲህ ኤርሚያስ እንግዲህ ሁሉም ነገር ቆይ አንተ ምንድን ነው ያደረግከው ብሎ ይላል። ስለዚህ እንኳንም እነሱም እኔን ወደ መቃብር እነሱ ወደ እስር ቤት እኔ ወደ መቃብር ነበረ እኮ የምንሄደው ብሎ ይላታል። እናሳ ስህተት በዛ እኮ አንተም እኮ አበዛው ኤርሚያስ ብላ ትለዋለች። ቆይ እኔ ምንድን ነው ያደረግኩት ብሎ ይላል። ምንድን ነው እስቲ ያደረግኩትን ነገር እስቲ ንገሪ። ስለዚህ አሁንም እኮ በቃ እሺ፣ ግን አሁን ምንድን ነው ማድረግ ያለብን ብሎ ይላታል። እውነት ለመናገር እኔ በጣም አዝኜብሻለሁ። አንድ ቀን ያንቺ ያለኝን ፍቅር እንዴት ነው የምትረሳው ብሎ ይላል። ስለዚህ መቼም ቢሆን ከዚህ በኋላ አንተን አልጠራጠርም ትለዋለች። ስለዚህ እንድጠራጠርኝና እንድትቀኝብኝ አልፈልግም ብሎ ይላታል። ስለዚህ እንግዲህ እሺ በቃ ችግር የለውም ብሎ ይላታል። ከዛ እንግዲህ የሪች ጉዳይ እንግዲህ በዚህ ተጠናቀቀ። ሪች ጋር ትደውላለች። ከዛንን ቆይ ምን ፈልገሽ ነው ብላ ትላታለች። ከዛንን እሷ ደግሞ አይ ምንም አልፈለግኩም አንቺን ፈልጌ ነው ብላ ትላታለች። ከዛንን እና ታዲያ እንዴት ነው ታዲያ ብላ ስትላትም እሺ ኤርሚያስ ለምን ነበረ እየቀረበሽ ብላ ትላታለች። ከዛ የውልሽ የላኩልሽን ቪዲዮ አየሽ ወይ ብላ ትላታለች ሪች። አዎ ከዛንን
ሰምቻለሁ ኤርሚያስ ለብር ብሎ ነው እየቀረበሽ። ስለዚህ እንግዲህ ብሩ ደግሞ እስከማገኝ ድረስ ነው እየታገሰሽ ያለው እንጂ ብላ ትላታለች። ከዛ እንደዛ ስትላት ጊዜ አዎ እኔም ገብቶኛል። ስለዚህ እንግዲህ ብላ ትላታለች። ከዛ ትንሽ ትቆይና አሁን ይሄን ተንኮልሽን የምታሸንፊ ይመስልሻል እንዴ ብላ ስትላት ማለት አልገባኝም ብላ ስትላትም እንግዲህ ብር ሰተሽ ከሱ ጋር ያስተኛሻት ልጅ እንግዲህ ሁሉም ነገር ተናዛለች። ብር ከፍለሽ እና ይሄን እንዳሰራሻት ብላ ትላታለች። እንግዲህ እሱም መድኃኒት አጥተሻት ከሱ ጋር እንዲተኛ እንዳረሽ ብላ ስትላት ከዛንን እንግዲህ በጣም ትደነግጣለች ሪቾ። ሪቾ በጣም ደንግጣ ከዛን ቆይ እንዴት እንደዚህ ሆነ? የሰራሁት እኮ በጥንቃቄ ነው። እንዴት እንደዚህ ሊሸወድ ቻልኩኝ? እንዴት ብላ ስትላትም እንግዲህ ከዛንን እንግዲህ ሪቾ በጣም ትጮዋለች። ከዛን ቆይ እንዴት ነው ሰርቼ ያልተሳካልኝ? እኔ እኮ ያደረግኩት በጥንቃቄ ነው ሪች ሪች እያለች እንግዲህ ትጮዋለች። ከዛንን እንግዲህ ብትጮም የሚከሰትና የሚመጣ ነገር የተለወጠ ነገር የለም። ከዛንን እንግዲህ ሪች በዚህ ተናዳ ከዛ ሁሉም ነገር አሁን ያለው ነገር ምንድን ነው ሲባል ፋንቱ እኮ እዛ ቤት ነው የምትሰራ። እንግዲህ የፋንቱ ህይወት አደጋ ላይ ነው። ስለዚህ ፈጥና ከዛ ቤት መውጣት አለበት ብሎ ይላል። አዎ የእውነት ያኛውን መረጃ ከሰጠችኝ ወዴ በጣም እንግዲህ ፋንቱ ችግር ውስጥ ነው ብሎ ይላል። በተለይ ፋንቱ በጣም ጥሩና በጣም የምትወደድ ሴት ናት ብሎ ሲል አይ እንደዚሁ ነው ያልኩት፣ ደግሞ ሌላ ነገር እንዳታስቡት፣ ደግሞ ለምን እንደዚህ እንዳልኩ ግን አላቅም ብሎ ይላቸዋል። ከዛንን እንግዲህ ሲምባ አንተ እኮ ከልቤ ስታወራ እንግዲህ ሁሉም ነገር ከልቤ ሲሆን ነው ብሎ ይለዋል። ከዛንን እንግዲህ ከማን ጋራ እንደምንጋፋት ግን ታውቃላችሁ ወይ? ስለዚህ እነዚህ ሰዎች እኮ በጣም አደገኛ ናቸው ብሎ ይላቸዋል። እንግዲህ ሁሉም ነገር እንችላለን ብሎ ይላሉ። ከዛንን እንግዲህ ኤሚ ከደጅ ትመጣና ፖሊስ በር ላይ ቆሟል ሲል እንግዲህ ትለዋለች። ከዛንን እንግዲህ እነሱ ደግሞ እጅ ደንግጠው ከዛንን ይቆማሉ። ከዛንን እንግዲህ ምን እያሉ ነበረ? ሲምባ የሚገባበት ነገር ነበረ የጠፋው፣ ግራ ተጋብቶ ነበረ። ከዛንን እንግዲህ ናሆም ቆሞ ነበረ። ከዛንን እና ምንድን ነው የሚደረገው ብሎ እንግዲህ እየተጨነቁ ነበረ ድራማው የተጠናቀቀው። እንግዲህ ናሆም አባትዮ በጣም እንግዲህ በዚህ ሰዓት የእውነት ሕሊና ቅጣት ማለት በጣም ከባድ ነው። የትም ማምለጥ እንደሌለብን ነው እንግዲህ ሲምባም ደግሞ ይሄንን እውነት ለማውጣት እንግዲህ ዋጋ እየከፈለ ነው። ከዛንን እንግዲህ ናሆም ደግሞ እንግዲህ የአባቱ ነገር በጣም አስጨንቋታል። እንግዲህ ብቻ ውጥረት በውጥረት ናቸው ሁሉም ሰዎች እና የተከታተላችሁትና ከሞላ ጎዶል እንግዲህ ይሄን ነበረ። ከዛን ስለተከታተላችሁን ከኔ ጋር ስለነበራችሁ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ቀናችሁ ያማረና የሸበረቀ ቀን ይሁንላችሁ። መልካም ጊዜ ተመኘውላችሁ። መልካም ጊዜ ይሁንላችሁ።